ኢራን፣ ሩሲያና ቻይና በኦማን ባህረ ሰላጤ የጋራ የባህር ኃይል ልምምድ ማድረጋቸው ቀጠናውን ስጋት ውስጥ ከቶታል እየተባለ ይገኛል። የጋራ ልምምዱ በሶስቱ ሀገራት መካከል መተማመንና መተባበርን ለማጠናከር ያለመ እንደሆነም እየተነገረ ነው። ኢራን፣ ሩሲያና ቻይና የጋራ የባህር ኃይል ልምምድ በኦማን ባህረ ሰላጤ እያደረጉ ሲሆን ልምምዱ በኤዥያ ፓሲፊክና በተለያዩ ቁልፍ የዓለማችን ቀጠና ወታደራዊ ልምምድ አሜሪካና አጋሮቿ እያደረጉ ባሉበት ሰዓት መሆኑ ትርጉሙን ከፍ ያደርገዋል። ቻይናና አጋሮቿ ሴኪዩሪቲ ቤልት 2025 የጦር ልምምድ በኢራን ወደብ አቅራቢያ ጀምረዋል። የባህር ኃይል ትብብሩና ወታደራዊ ልምምዱ ቁልፍ ፖለቲካዊ ትርጉም ያለውም ሆኗል። የሶስቱ ሀገራት ወታደራዊ ልምምድ የጋራ ደህንነታቸውን ለማረጋገጥ እንደሆነ ቢናገሩም በምዕራባውያኑ ልምምዱ በስጋት መታየቱ አልቀረም። የአሜሪካ ሕግ አውጪዎች የአምባገነን ጎራ ወይንም ፈላጭ ቆራጭ ጎራ የሚሳተፉበት የጦር ልምምድ በሚል የትብብሩን ዓላማ ተችተውታል። የቴህራን ቤጂንግና የሞስኮ ወታደራዊ ጥምረት የማይዋጥላቸው ምዕራባውያን ቀድሞውንም ይህንን እንደሚሉ ግምቶች ተቀምጠው ነበር። ያም ሆኖ ግን እነ አያቶላ አሊ ካሜን ከሩሲያው ፑቲንና ከቻይናው ሺጂፒንግ ጋር የጀመሩት ወታደራዊ ትስስር ስጋት ሳይሆን ቀጠናውን ወደ ሰላም ያመጣል የሚል ስም ተሰጥቶታል። ሁሉም በየራሱ ፖለቲካዊ ፍላጎት ነገሮችን ለመቃኘት ቢሞክርም ለምዕራባውያኑ ምላሽ የእነዚህን ሀገራት መጠናከር ትልቅ ቦታ ይይዛል። ሶስቱም ሀገራት የመንግስት አመራራቸው ዲሞክራሲያዊ አይደለም ወይም በአምባገነንነት የሚፈረጁ በመሆናቸው የጦር ልምምዳቸው በጥርጣሬ የሚታይ ነው የሚል እምነት አላቸው የምዕራቡ ዓለም ፖለቲከኞች። ሀገራቱ በሁለት ቀናት በሚቆየው ልምምዳቸው የባህር ኃይል ኢላማዎችን ማጥቃት፣ የጋራ ጥቃት ማካሄድና ወሳኝ የጠላት መሰረተ ልማቶችን ማውደም እንደሚገኙበትም ታውቋል። የሩሲያ ኢንተርፋክስ የዜና ወኪል የሩሲያ መከላከያ ሚኒስትር መግለጫን ጠቅሶ እንዳስታወቀው በሁለት ቀናት ውስጥ የመርከበኞቹ ሰራተኞች ልዩ ልዩ የጦር መሳሪያዎችን አጠቃቀም ቀን ከሌት መለማመዳቸውን ተያይዘውታል። ሶስቱ ሀገራት እያደረጉ ያለው ልምምድ በጥምረት የሚሰሩበትን መንገድ ማጠናከር ሲሆን ከአሜሪካና አጋሮቿ በስጋት መልክ እየታየ ይገኛል። የጋራ ልምምዱ የሚካሄድበት የባህር ቀጠና ከተለያዩ ተፋላሚ ወገኖች የሚመጣባቸውን ፈተና በቀላሉ መቀልበስ የሚያስችላቸው ሲሆን ሶስቱም ሀገራት በጥምረት ጠላታቸው ላይ ጥቃት መሰንዘር ይችላሉ። ልምምዱ የአሜሪካና ኢራን ውጥረት ከፍተኛ ደረጃ በደረሰበት እየተካሄደ መሆኑ ደግሞ የባሰ ትኩረት እንዲስብ አድርጎታል። የቻይና የጦር መርከቦች የባህር ኃይሎች ይገኙበታል ተብሎ በሚጠበቁ ቦታዎች መታየታቸው የአሜሪካ አጋሮችን ስጋት ፈጥሮባቸዋል። የጋራ የባህር ኃይል ልምምዱ የሶስቱ ሀገራት አጋርነት እያደገ መሄድና የአሜሪካ እንዲሁም የአጋሮቿ ተጽዕኖ በጋራ ለመቀልበስ መፈለጋቸውን ያሳያል። የጦር ልምምዱን በተመለከተ እሁድ ዕለት የተጠየቁት ትራምፕ በጭራሽ ስለ ጉዳዩ እንደማያውቁ ተናግረዋል። ለዚህም ነው ነገሮች ዛሬ ከቴህራን ሞስኮና ቤጂንግ አደገኛ እየሆነ መጥቷል በሚል ምዕራባውያን አንድም በመግለጫ አንድም በራሳቸው መንገድ ወታደራዊ ልምምድ በመጀመር የአጸፋ ፖለቲካ ውስጥ ገብተዋል። የአሜሪካና ደቡብ ኮሪያ በኮሪያ ልሳነ ምድር ለ11 ቀናት የሚቆይ የነጻነት ጋሻ ዓመታዊ ወታደራዊ ልምምዳቸውን እንደ ማሳያ ይወሰዳል። የአሜሪካ ተቀናቃኞች ወታደራዊ ልምምድ በአሜሪካ ላይ ተጽዕኖ ሊኖረው ይችላል የሚል ወታደራዊ ስጋት ቢኖራቸውም እኛ ከሶስቱም ሀገራት ይበልጥ አቅም አለን ይላሉ ትራምፕ ሶስቱ ሀገራት የሚፈጥሩት ተጽዕኖ አይኖርምም ብለዋል። ኢራን፣ ቻይናና ሩሲያ የጦር መርከቦቻቸውን ያሰማሩ ሲሆን ጠንካራ የባህር ኃይል የጋራ ልምምድ እያደረጉ ናቸው። የሞስኮ የጦር መርከቦች ለወታደራዊ ልምምዱ ኦማን ባህረ ሰላጤና አረቢያን ባህር ናቸው። ይህ ደግሞ ቁልፍ የስትራቴጂ ልምምድ ተደርጎ የሚወሰድ ሆኗል። ማሪታይም ሴኪዩሪቲ ቤልት 2025 የተሰኘው ይህ ወታደራዊ ልምምድ የጦር መርከቦችና የጦር ጀቶች የሚሳተፉበት ነው። የብሪክስ መስራቾቹ ሩሲያና ቻይና የምዕራባውያን ኢኮኖሚና ወታደራዊ የበላይነት አብቅቶ የዓለም ስርዓት በእኩልነት ላይ የተመሰረተ እንዲሆን ይፈልጋሉ። የባህር ኃይል ልምምዱም ከዚህ አንጻር የሚታይ ነው። ቻይና፣ ኢራን፣ ሰሜን ኮሪያና ሩሲያ የሚፈጥሩት ጥምረት ለአዲሱ የዶናልድ ትራምፕ አስተዳደር ፈተና ሊሆን እንደሚችልም ተነግሯል። ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት የዋሽንግተን ባላንጣዎች ናቸው ተብለው በተለዩት ከሰሜን ኮሪያና ሩሲያ ጋር ወዳጅነት ለመፍጠር ሲሞክሩ፣ በአንጻሩ በኢራንና ቻይና ላይ ተጽዕኖቸውን አጠናክረው ታይተዋል። በሀገራቱ መካከል እየተጠናከረ የመጣው ወዳጅነት የትራምፕ አስተዳደር ያሰበውን አይነት ውጤት እንዳያስመዘግብ እክል ሊሆን ስለሚችል ምናልባትም አጋርነቱን ለመበተን ጥረት ሊያደርግ ይችላል የሚል ግምት እየተሰጠ ነው።